ውዶቼ እንኳን ደስ አላችሁ። እህታችን ሌላ መርሰቦ የበረራ እንትን ሞልታለች አሉ እና እግዚአብሔር ከፈቀደ ሀገሯ ልትገባ ነው ብለዋል። እንደው መድኃኒዓለም ምን ይሳነዋል? ለሀገሯ አፈር ያብቃት፣ በሰላም ለሀገሯ ትብቃ፣ በሰላም ለቤተሰቦቿ ትብቃ። ይሄ የብዙ ኢትዮጵያኖች ጥያቄ ነው። እንግዲህ እግዚአብሔር እንደ ኡም ባረገው ማርያምን በቃ እውነት በሆነ እና የኔ እህት እግዚአብሔር ለሀገርሽ አብቃሽ፣ ፈጣሪ ለሀገርሽ አብቃሽ። እውነት ይሄ ሁሉ አመት በእስር ቤት መሰቃየት፣ ይሄ ሁሉ አመት ከሀገር ርቆ መከራ ማየት የሚያውቀው ነው የሚያውቀውና ፍርድ ቤት ሲወስዱን ቀረበ ዳኛው ማለት ነው። ቤት ሐኪሚን ሙ ሐቂ እንደዛ ሙ ሐቂ ሁላችን የኛ ቤት አይደለም። ኪዳ خلاص አይዋ እርጅዑ ይሄ 6-5ኛ ወር ቤቴ አይደለም በቤቴ አይደለም እርጅዑ ሂዱ ኑ 6 ወር ስንመላለስ በየወሩ ይጠሩናል። መጨረሻ ላይ ዳኛው ምን አለ? የመጨረሻ ፍርድ ላይ ስንቀርብ እናቴ መጣች። እዛ ቀን ማህከማው እናቴ ማህከማ ጋር መጣ። ከኋላ ቁጭ ብላ ነበር። እናቴ ፈራጂው ቤት ሐኪሚን ሙሐቂ ቤት ሐኪሚን ሙሐቂ ቤት ከዛ እናቴ ጮኸች። እናቴ ስትጮህ ዳኛው ምንድነው ማናት ይቻለ? እናቴ ናት አልኩት። እናቴ በጣም ትልቅ ሴት ናት እና ነገረች ያ አለች ያ ጠይብ አለች ብንቲ ማ تعرفش والله راحت زياره ከዛ እሷን ልለምናት እስቲች ሴት ላናግራት እኔ 1 ደቂቃ ስጠኝ አለች። እናቴ ሐያት አለቻት። እስቲ ይኝ ዘወር ብለሽ እስቲኝ አለቻት። ፈልገሽ ነው አለቻት። እቺ ልጅ አንድ ልጅ ናት በስንት መከራ ያደገች ልጅ ናት እቺ ልጅ እና ብታስወጥያት ምን አለ ሀብታም ነኝ አይደለም እቺ ሱቅ አለኝ ገስር አለኝ ቤት አለኝ ፎቅ አለኝ አይደለም እቺ ልጅ በቃ ምንም ያላትም እኮ እስቲ እንደ ልጅ ሳይተሽ እስቲ የኔ ነው በይ ያንቺ ነው አይደለም ለኔ ብለሽ አንድ ልጅን እንዳላጣኔ ለኔ ብለሽ እናት ለናት አለቻት። ከዛ እኔ ማለቀስኩ እንደዛ ስትል እናቴን እንደዚህ ስታልቀስ በጣም ነው ያለቀስኩት። እኔ ስትለምን እዛ እስር ቤት ሆና እድል ስለተሰጣት ደግሞ በጣም ደስ አለኝና ከዛ ለሐያት አልኳት ሐያት አንቺ የፈለግሽ እኔ ነኝ አሁን ሐያት አልኳት ጥልኝ አልኳት በቃ ጥልኝ ለኔ ጥልኝ አልኳት ለናቴ ብለሽ ሐያት አልኳት በእናትሽ ለናቴ ብለሽ መጨረሻ ታርዩ ይሄ በቃ ተዓዘብ ሂዱኑ በቃ እኔም ሰለችኝ አልኳት። እኔም አሁን ራሱ ሪያድ አልፈልግም በቃ ቢልኩኝ ሀገሬ ችግር የለብኝ በቃ አንቺን ገላግልን ከዛ ሐያት አልኳት ለናቴ ብለሽ ፕሊዝ አልኳት። ከዛ ለዘወር ብላ ወደ ምንድነው አየችና በቃ አምሶር ያለችው ቤቴ ነው እነሱ እንግሮች ናቸው አለችው። ليش طيب تخليهم كده رايحين جايين عشان هذه الكلمة ايش سووا لك؟ بقى ما اعرف قالوا لنا خلاص سوي اللي تسويه قالوا خلاص هذول ما يعرفوا شيء انقروش ناجو قالوا لنا السوا 2 عام تفرداتنا 1000 جلده يواشچو 1000 جلد مقطعت ማለት ነው በዱላ 1000 جلد ማለት 1000 ግርፋት ምን ሆነ ነው የምትገረፈው? ጀርባ ያ ወይኔ ግን አሁን የዛሬ 10 ምናምን አመት ስለሆነ ነው እንጂ አሁን ላይ ግን ግርፋት የለማ። አምኖት ሹር ጠይቅ አላቅማል ይኑር አይኑር ደሞ ህጋቸው ከባድ ነው። ሰው ከገደልሽ ደሞ ጁማዓት የቻፕ ፕሌስ አለ አንገት የሚቆርጡበት እዛ ነው አንገትሽ የምትቆረጥ እሱ ገና አለ አንገት የሚቆረጠው እስካሁን አላቃለሁ። ግን ጀርባ መገረፍ ወይኔ ጉዴ ሲያስፈራ አለ እያሉ ነው ይኸው አለ ጀልድ ነው የሚሉት አው ጀልድ አለ ታቅ ነበር። ግን እሱ አሁን ለዋሸ ሰው እውነቱ ሲታወቅበት እንደሚገረፍ አምታቅ አይመስለኝም። ስታቅ እንዴት ሆነች ትጸጸታለች በማመኗ ስታቅ ቻኑ ሰው ቆይ ትንሽ ሊገባ ሀቢባ የሌላ ሙርሰባ አዲስ ነገር አለ ሰምተሻል? አው ሳልነግራችሁ ትናንትና ወንድሟ ነግሮኝ ወይኔ በጣም ይቅርታ ኤምባሲ ሄዶ ነበር ትናንት ወንድሟና መልክት ከድር መልክት ልኮልኛል። ሀቡ ሰላም ነሽ? አዲስ ነገር ልንገርሽ ብዬ ነው። ሌላ ደውላልናለች በቅርብም እንደምትፈታ ነግራናለች። አላህ እውነት ያድርገው ብቻ ብሎ የሌላ ወንድም ከድር የሌላ ወንድም ትናንትና ቴክስት አድርጎልኛል። ሶሪ ረስቼው ሳልነግራችሁ
ይቅርታ አሁን በኮመንትሽ ነው ያስታወስኩት። ቴንክ ዩ ኢንሻአላህ ሞት ያርገዋል። ከዛ ለሀያት አልኳት፣ ሀያት አንቺ የፈለግሽ እኔ ነኝ። አሁን ሀያት አልኳት፣ ጥልኝ አልኳት፣ በቃ ጥልኝ፣ ለእኔ ጥልኝ አልኳት። ለእናቴ ብለሽ ሀያት አልኳት፣ በእናትሽ ለእናቴ ብለሽ መጨረሽ ታርዩ። ይሄ በቃ ተዓዘብ፣ ሂዱ ኑ በቃ እኔም ሰለችኝ አልኳት። እኔም አሁን ራሱ ሪያድ አልፈልግም፣ በቃ ቢልኩኝ ሀገሬ ችግር የለብኝ፣ በቃ አንቺን ገላግልን ከዛ ሀያት አልኳት፣ ለእናቴ ብለሽ ፕሊዝ አልኳት። ከዛ ለዘወር ብላ ወደ ምንድን ነው አየችና በቃ አምሶር ያለችው ቤቴ ነው፣ እነሱ እንግሮች ናቸው አለችው። ليش طيب تخليهم كده رايحين جايين عشان هذا الكلمة؟ ايش سووا لك؟ بقى ما اعرف قالت انه خلاص سوي اللي تسويه قالت خلاص هذول ما يعرفوا شيء انقروش ناجو قالت انه اسوا 2 عامت تفرداتنا 1000 جلدة يواشچو 1000 جلد مقطعت ማለት ነው በዱላ 1000 جلد ማለት 1000 ግርፋት ምን ነው የምትገረፈው? ጀርባ ያ ወይኔ ግን አሁን የዛሬ 10 ምናምን አመት ስለሆነ ነው እንጂ አሁን ላይ ግን ግርፋት የለማ። አምኖት ሹር ጠይቅ አላቅማል ይኑር አይኑር ደግሞ ህጋቸው ከባድ ነው። ሰው ከገደልሽ ደግሞ ጁምዓት የቻፕ ፕሌስ አለ አንገት የሚቆርጡበት እዛ ነው አንገትሽ የምትቆረጥ እሱ ገና አለ። አንገት የሚቆረጠው እስካሁን አላውቃለሁ፣ ግን ጀርባ መገረፍ ወይኔ ጉዴ ሲያስፈራ አለ እያሉ ነው። ይኸው አለ ጀልድ ነው የሚሉት። አዎ ጀልድ አላቸው። ታውቅ ነበር ግን እሱ አሁን ለዋሸ ሰው እውነቱ ሲታወቅበት እንደሚገርፍ አምታውቅ አይመስለኝም። ስታውቅ እንዴት ሆነች ትጸጸታለች በማመኗ ስታውቅ። ቻኑ ሰዋድ ቆይ እድሯ በጣም ጥሩ ነው። ወጣለች ጀልዳ ሳትቀበል 2 ዓመትም ሳትታሰር አፎ መጣላት። ማሻአላ እሺ። ከዛ እናንተስ ምን ተባላችሁ? እሷ 2 ዓመት እስርና 1000 ግርፋት ተፈረደባት። እናንተ ቶሎ ምንድነው የሚሰጣችሁ ካለ ቲኬት የሚሰጣችሁ ካለ خروجنا ሀገር ልትወጡ እና እኔ ቲኬት ካገኛችሁ ቲኬት የሚሰጣችሁ ካለ خروجنا هاي በሰማ ስንታችሁ አርጋችሁ خروجنا هاي ከሀገር ልትወጡ خروجنا هاي ማለት ላትርጃው መረታኔ ማለት እናቴ እኔ ደግሞ አላወቅኩም። خروجنا هاي ሲባል በቃ ወጥተሽ ለተወሰነ አመት ሄደሽ መመለስ ምትሺ መስሎኝ ነበር። አሁን አሜሪካ ማለት እኮ ፎርኤቨር ማለት ነው። I didn't know that እንነገርሽ አሜሪካ ገብቼ እናቴን ዚያራ በስንት አመት ሊሄድ ሲል ከኤርፖርት መልሱኝ ከሪያድ አለሽ እና 1000 ግርፋት ተፈረደባት። እናንተ ደግሞ ትኬት የሚሰጣችሁ ካገኛችሁ ወደ ሀገራችሁ ፎርኤቨር፣ ካላገኛችሁስ መንግስት ሊችላችሁ ይችላልሽ፣ ግን ትቆያለሽ። መንግስት ፕሌን ውስጥ ከሚሞላ ትቆያላችሁ። አሁን እኔ መጣልኝ ወዲያው በ2 ቀን መጣልኝ ቲኬት ማለት ነው። መርየም ነው እዛ የቀረችው። ገባው አዲስ አበባ ኤርፖርት ሴት ከእስር ቤት እናቴ የእናቴ ቤስት ፍሬንዷም ወዳታለች አክስቴ ምላት ማለት ነው የ30 ዓመት ጓደኛዋ። እነሱ 3 ሻንጣ ይዘው ነው የጠበቁኝ ልብስና ጫማ ምናምን አቀበሉኝና እናቴ ደግሞ አንድ ትንሽ ሻንጣ ሜካፕ፣ ሽቶ፣ የጌጣጌጥ ልብስ፣ ጫማ ምናምን አስገባች። ይሄ እስር ቤት የለበስሽው ልብስ ሽንት ቤት ገብተሽ ፕሌን ከመምጣቱ በፊት ሽንት ቤት ገብተሽ ቀያይረሽ ሽቶሽን ተቀብተሽ ልክ እንደ ኖርማል ሆነሽ ነው የምትገቢው አለችኝ ኤርፖርት ውስጥ። ከዛ ሰጠችኝ ሳንኳት፣ ፈቀደልኝ ፖሊሱን ላቅፋት ልስማት ፈቀደልኝ። ሳንኳት ላክስቴም ሳንኳት ቻው አልኳቸው። ወደ ውስጥ ሸኙኝ። ፖሊሶቹ ውስጥ ካደረሱሽ ይመለሳሉ። ከዛ በኋላ ሻንጣሽን ምናምን ያስገባሉ በዛ። ከዛ እቺን እጄ ላይ እናቴን ሰጠችኝ ሻንጣ አለች። እሳን ይዤ ወደ ሽንት ቤት ገባው። እዛ ገብቼ ልብሴን ቀያየርኩ፣ ዕባዬን አዋላለኩ፣ እጄን ታጣጠብኩ፣ ፊቴን ያለው ሽታይን ተቀብቼ ምናምን ቦርሳ አረገችልኝ። ቦርሳዬን ይዤ ምናምን ከሽንት ቤት ስወጣ ሌላ ሰው መሽዬ ከህዝቤን ቁጭ አልኩ። እዛ ፕሌኑ ሲመጣ ገባው። ፕሌኑ ሲገባ የነበረ እስረኛ ወንድ እነዚህ ስንት ወር የጠብቁ ናቸው ቲኬት ያልተሰጣቸው ምናምን። አሁን ይለዩሻል። ፕሌን ውስጥ ስትገቢ ህገ ወጥ ከሆንሽ ከእስር ቤት ፕሌኑ እንዳለ
ህገወጥ ሰው ነው የሞላው።